በኢትዮጵያ ህብረተሰቡ የሚጠቀማቸውን ምርቶችና አገልግሎቶች ጥራትና ተስማሚነት አረጋግጦ የመጠቀም ባህሉ ዝቅተኛ መሆኑን የኢትዮጵያ አክሬዲቴሽን አገልግሎት አስታውቋል። አገልግሎት መስሪያ ቤቱ የዓለም አክሬዲቴሽን ቀንን ዛሬ ባከበረበት መርሃ ግብር የአነስተኛና መካከለኛ ኢንተርፕራይዞችን ጥራትና ተስማሚነት በማረጋገጥ ዓለም አቀፍ ተወዳዳሪነትን ማሳደግ እንደሚገባም ተገልጿል። በመርሃ ግብሩ ላይ የተገኘው ብሩክ አስቀናው ተጨማሪ ዝርዝር አለው። የኢትዮጵያ አክሬዲቴሽን አገልግሎት በህክምና ላብራቶሪ በካሊብሬሽንና ፍተሻ ላብራቶሪ በኢንስፔክሽን እንዲሁም በሰርቲፊኬሽን አክሬዲቴሽን አገልግሎት የተስማሚነት ምዘና ተቋማትን በዓለም አቀፍ መስፈርት መዝኖ በሁሉም ዘንድ ተቀባይነት ያለው የአክሬዲቴሽን አገልግሎት እየሰጠ ይገኛል። አገልግሎት መስሪያ ቤቱ የምርትና አገልግሎቶች ጥራትና ተስማሚነት እንዲረጋገጥ ግንዛቤ ለመፍጠር በየዓመቱ በፈረንጆቹ ሰኔ 9 የሚከበረውን ዓለም አቀፍ የአክሬዲቴሽን ቀን አስመልክቶ ዛሬ ፓናል ውይይት በማካሄድ አክብሯል። በዚህ መርሃ ግብር ላይ የተገኙት የንግድና ቀጠናዊ ትስስር ሚኒስትር ዴኤታው እንዳለው መኮንን በተለይም አነስተኛና መካከለኛ ኢንተርፕራይዞችን የአክሬዲቴሽን አገልግሎት ተጠቃሚ በማድረግ ዓለም አቀፍ ተወዳዳሪነትን ማሳደግ እንደሚገባ ገልጸዋል። ይህም ኢንተርፕራይዞቹ ከአቅም ውስንነት እንዲሁም ከገበያ ፉክክር ጋር በተገናኘ የሚገጥማቸውን ተግዳሮት ለመቅረፍ እንደሚያግዝ ነው የተነገረው። ምዘና የሚሰጡ ተቋማት ዓለም አቀፍ እውቅና አግኝተው መስራት ሲችሉ እነዚህ አነስተኛ መካከለኛ ኢንዱስትሪዎች ደግሞ በእነዚህ የሶስተኛ ወገን የተስማሚነት ምዘና ማለፍ ሲችሉ ተወዳዳሪነታቸው ይጨምራል። እነዚህ ያልናቸው ችግሮች ተቀርፈውላቸው ነገ እነዚህ አነስተኛ ያልናቸው ወደ መካከለኛ ያልናቸው ወደ ትልቅ ኢንዱስትሪ የሚሸጋገሩ በመሆኑ ይሄ አክሬዲቴሽን ተቋም እጅግ በጣም ድጋፉ ጉልህ ነው ማለት ነው። እንዲሁም አክሬዲቴሽን ሀገሪቱ ለመግባት እየተንደረደረችበት ያለውን የአፍሪካ ነጻ የንግድ ቀጠና ስምምነትና ከሌሎች አማራጮች ጋር ተያይዞ በዘርፉ የሚመጡ ውድድሮች ውስጥ ለመቆየትና ገበያው በምን አይነት የጥራት ደረጃ ምርት ይፈልጋል የሚለውን ጠቋሚ ይሆናል ተብሏል። ይሁን እንጂ አክሬዲቴሽን የሚሰጠው በተቋሙ ወይም በኢንተርፕራይዙ ፍላጎት በመሆኑ ወደ መስሪያ ቤቱ መጥተው የላቀ ጥራትና ተስማሚነት እውቅናን የሚወስዱ ተቋማት ቁጥር አነስተኛ መሆናቸው ተገልጿል። በብዛት አስገዳጅ ስላልሆነ እንደነገርኩ በፈቃደኝነት ላይ የተመሰረተ ስለሆነ ግንዛቤው አነስተኛ ነው። ግንዛቤው ያላቸው ይሄን ለመጠቀምም እንደዚሁ ያላቸው ኢንተረስት አነስተኛ ነው። ግን ክፍያው ወይም ከወጪ አንፃር ቀላል ነው ወጪ የሚያገኙት ጥቅም ግን ዓለም አቀፍ እውቅና ነው። ታዲያ ለኢንተርፕራይዞችና አገልግሎት ሰጪ ተቋማት የጥራትና ተስማሚነት እውቅናን ማግኘት ስለምን አስገዳጅ ማድረግ አልተቻለም ስንል ለኢትዮጵያ አክሬዲቴሽን አገልግሎት ጥያቄ አቅርበናል። በዓለም አቀፍ አሰራሩ መሰረት የአክሬዲቴሽን ጥራት የሁሉም ነው መሆን ያለበት፣ በማስገደድ መሆን የለበትም። ያለው ፕሪንሲፕል ዓለምም ላይ አክሬዲቴሽንን በፍላጎት የሚሆን ነው። ሌሎች የጥራት ኢሹም በፍላጎት ላይ የተመሰረተ ነው። ግን ሌሎች ሀገራት በተዘዋዋሪ ዜጎቻቸውን ደህንነት አካባቢን ከመጠበቅም አንፃር በእኛም ሀገር አንዳንዶቹን በተለይ ስታንዳርዱ ላይ አስገዳጅ የሆኑበት ሁኔታ አለ። ወደ አክሬዲቴሽን ሲመጡ ግን የላቀ ጥራት ማረጋገጫ ስለሆነ በተቋማቱ ፍላጎት ዓለም ላይ ባላቸው ተቀባይነትን ያንን ታሳቢ ያደረገ በፍላጎት ላይ የተመሰረተ እንዲመጡ ነው እየተደረገ ያለው። ይህ በመሆኑም ማህበረሰቡ ለሚጠቀምባቸው ምርትና አገልግሎቶች ከሚመለከተው ተቋም የጥራትና ተስማሚነት እውቅና ማግኘታቸውን እንዲያረጋግጥ ነው ዋና ዳይሬክተሩ ጥሪ ያቀረቡት። ስለ ጥራት መጠየቅ ላይ የሁሉም ዜጋ እንትን መሆን አለበትና አንድን ቦታ ሄዶ ለምሳሌ በቀላሉ ብንወስድ አንድ ጤና ተቋም ሄዶ ላብራቶሪ ውጤት ሲሰጥ ያንተ ላብራቶሪ አክሬዲቴድ ነው አለው ያልሆነም የተሰጠኝ ውጤት ትክክለኛ ነው አይደለም ለማለት ላብራቶሪው አክሬዲቴድ ስለመሆኑ መጠየቅ ያስፈልጋል። ስለዚህ ዜጋው መጠየቅ ከጀመረ ተጠቃሚ መጠየቅ ከጀመረ እነዛ ተቋማት ተገደው ወደ አክሬዲቴሽን የሚመጡበት ሁኔታ ስላለ አጠቃላይ ግንዛቤ መፍጠሩ አገልግሎት ሰጪው አምራቹ ላይ ግንዛቤ መፍጠሩ ላይ በደንብ መስራት ያስፈልጋል። በመጨረሻም በመርሃ ግብሩ ላይ በተለያዩ መስኮች የአክሬዲቴሽን እውቅና ላገኙ ከ20 በላይ ተቋማት የጥራትና ተስማሚነት የምስክር ወረቀት ተሰጥቷል።